ሰላም ሰላም ቤተሰቦቻችን እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ነው የመጣነው። የዛሬ ደግሞ ሎጂክ ባለፈው ፓርት ዋን ሰርተን ወደ 10 ጥያቄ ነው መሰለኝ ወደ 12 ጥያቄ ሰርተን በፓርት ቱ ደግሞ የቀጠልነውን አሁን ወደ ጥያቄ ከሰባት እስከ መጨረሻ ያለውን ለመስራት አሁን መተናል። እንግዲህ አዲስ የሆናችሁ ካላችሁ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ደግሞ የቆያችሁ ነባር የሆናችሁ ላይክ እና ሼር እያደረጋችሁ ለጓደኞቻችሁ እንድታጋሩ በትህትና እየጠየኳችሁ አሁን ወደ ጥያቄው እንገባለን። ጥያቄ ቁጥር 7 which of the following is a wrong statement ይላል። ከሚከተሉት ውስጥ ስህተት ያለበት ስቴትመንት የትኛው ነው ይላል። ኤ the mere existence of indicator word in the given passage does not guarantee the existence of argument. B inferential claim is relevant to evaluate the cogent or uncogent of inductive argument. C all statements are sentences but all sentences are not statements. D deductive argument might proceed from general to particular whereas inductive argument allows proceed from particular to general. የትኛው ነው ትክክል የሆነው ወይም ስህተት ያለበት ሴንተንስ ስቴትመንቱ የትኛው ነው? ኤ ላይ ያለው ኦልሬዲ ትክክል ነው። ሜር ኤግዚስተንስ ኦፍ ኢንዲኬተር ወርድ ኢን ዘ ጊቨን ፓሴጅ ዱ ኖት ጓራንቲ ኢን ዘ ኤግዚስተንስ ኦፍ አርጉመንት ይላል። ይሄ ኦልሬዲ ትክክል ነው ማለት ነው። ይሄ ስህተት የለበትም፣ ትክክል ነው። ሁለተኛ ደግሞ ኢንፈረንሻል ክላይም ሪሌቫንት ቱ ኢቫሉዌት ዘ ኮጀንት ኦር አንኮጀንት የሚለው ይሄም ትክክል ነው። ኢንፈረንሻል ክላይም ላይ ነው እና ዲፔንድ ሆነን ስቴትመንቱ ኮጀንት ነው ወይስ ኮጀንት ነው ወይስ አናኮጀንት ነው የሚለውን እኛ ኢቫሉዌት የምናደርግበት መንገድ ወይም ዘዴ ኢንፈረንሻል ክሌም ነው። ይህም ስህተት የለበትም፣ ትክክል ነው። ሲ ላይ ያለው ደግሞ ኦል ስቴትመንት አር ሴንተንስ ባት ኦል ሴንተንስ አር ኖት ስቴትመንት የሚለው ስህተት ያለበት ይመስለኛል። ዲ ላይ ያለው እንያ ዲ ላይ ዲዳክቲቭ አርጉመንቱ ከጀኔራል ወደ ፓርቲኩላር ሲሆን ደግሞ ኢንዳክቲቭ ከፓርቲኩላር ወደ ጀነራል ነው። ይሄም ትክክል ነው። ስለዚህ መልስ ሊሆን የሚችለው ሲ ላይ ያለው ነው። ሲ ላይ ስህተት አለበት። ሁሉም ስቴትመንት ሴንተንስ አይሆንም። ደግሞ ሁሉም ስቴትመንት ሴንተንስ ነው ብሏል። ደግሞ ሁሉም ሴንተንስ ስቴትመንት አይሆንም ብሏል። ስለዚህ እቺ ላይ ስህተት አለበት ማለት ነው። እሺ 7ኛ ሲ ነው። እሺ እንቀጥል። 8ኛ among the following which one is correct statement? አሁን ደግሞ ትክክል የሆነው የትኛው ነው ይላል። ኤ geometrical proof is example of an inductive argument. geometrical proof is an example of inductive argument ይላል። ይሄ ራሱ ስህተት አለበት። geometrical proof ዲዳክቲቭ ይሆናል እንጂ ኢንዳክቲቭ አይሆንም። አርጉመንት ቤዝድ ኦን ማቴማቲክስ ከሚባለው አርጉመንቶች ከስታቲክስ ውጪ ሌላ ሁሉም ዲዳክቲቭ ነው እንጂ ኢንዳክቲቭ አይሆንም። ስታቲክስ ነው ኢንዳክቲቭ የሚሆነው። ስለዚህ ይሄ ላይ ስህተት አለ፣ ትክክል አይደለም። ቢ ሞስት አርጉመንት ቤዝድ ኦን ስታቲስቲካል ሪዝኒንግ አር ዲዳክቲቭ ይላል። ይሄም ስህተት አለበት። አሁን እንዳልኩት ስታቲስቲካል ሪዝኒንጉ ኢንዳክቲቭ ነው እንጂ ዲዳክቲቭ አይሆንም። ይሄም ስህተት አለበት። እሺ ሲ any argument in which the conclusion actually follow with strict necessary from premises is deductive and valid ይላል። ይሄ ትክክል ነው። እናንተም እንደምታወቁት የትኛውም አርጉመንት ኮንክሉዥኑ ቀጥታ በፕሪሚሲስ የሚደገፍ ከሆነ እሱ ዲዳክቲቭ ሆኖ ባላይድ ይሆናል። ዲዳክቲቭ ከሆነ ባላይድ ይሆናል ማለት ነው። ይሄ ትክክል ነው። ዲ ላይ ያለም ስህተት ነው። an argument whose conclusion rests on the definition of word used in the premises is inductive argument ይላል። በዲፊኒሽን ላይ ቤዝድ የሚሆነው አርጉመንት መቼም ዲዳክቲቭ እንጂ ኢንዳክቲቭ አይሆንም። ስለዚህ እቺ ጋር ማለት ነው ዲፊኒሽን የሚለው ካለ ዲዳክቲቭ ነው እንጂ ኢንዳክቲቭ አይሆንም። ስለዚህ መልሱ ሲ ነው። አሁን 8ኛም ሲ ነው። እሺ እንቀጥል። 9ኛ which one of the following is wrong statement about philosophy ይላል። ስለ ፊሎሶፊ ትክክል ያልሆነው የትኛው ነው? ስህተት አለበት የትኛው ነው ይላል። እሺ ኤ philosophy is discipline that basically deal with ideas that affect only human life. ፊሎሶፊ ዲስፕሊን ነው። እሱ ደግሞ በመሰረታዊ ዲል የሚያደርገው የሚያወራው የሚያጠነው አፌክት የሚያደርገው በሰው ህይወት ላይ ነው፣ ሁማን ላይፍ ላይ ነው ይላል። እሺ ቢ philosophy is holistic approach to problem related to life being knowledge and values. ፊሎሶፊ ሆሊስቲክ ነው፣ አጠቃላይ ወይም ጀነራል የሆነ በጀነራል በሆነ ዘዴ ስለ ችግሮች የሚያጠና ወይም
ከህይወት ወይም ከላይፍ ጋር ሪሌትድ የሚሆኑ ችግሮች የሚያጠና ሲሆን ስለመሆን ስለ እውቀትና ስለ እሴቶች ነው የሚያጠናው ይላል። ይህም ትክክል ነው። ይቅርታ እየሰራን እንሂድ ከጊዜያችን አንፃር። ኤ ላይ ያለው ትክክል ነው። ቢ ላይም ያለው ትክክል ነው። እሺ ሲ ፖለቲካል ፊሎሶፊ ኢዝ ክሪቲካል ኤግዛሚኔሽን ኢን ዘ ወርኪንግ ኦፍ ቤዚክ ኢንስቲቱሽን ዛት አድሚኒስተር ጃስታይስ determine public government relation and the relation between the law and the humanity ይላል። ይህም ትክክል ነው። ፖለቲካል ፊሎሶፊ የሚያጠናው ክሪቲካል ኤግዛሚኔሽን በጣም ጥልቅ የሆነ ምርመራን በኢንስቲቱሽን ላይ፣ በአድሚኒስትሬሽን ላይ፣ በማስተዳደር ላይ፣ በፍትህ ላይ፣ በመንግስታዊ አገዛዝ ላይ ጥልቅ የሆነ ኤግዛሚኔሽን ጥልቅ የሆነ ምርመራን ያደርጋል ይላል። እሺ ሲም ላይ ያለውም ትክክል ነው። ሲም ላይ ያለው ትክክል ከሆነ እሺ ዲ as a critical rational enterprise philosophy often examines the hidden dehumanizing elements in culture, religion, politics and social economics። ይህም ትክክል ነው። ይቅርታ ይህም ትክክል ነው። ስለዚህ መልሱ ምን ይሆናል ካላችሁ 9ኛ ጥያቄ ላይ ስህተት አለበት። ምናልባት እዛ ዩኒቨርሲቲ ላይ ለተማሪዎች እንደ ኮሬክሽን ተስተካክሎ ይሆናል። እዚህ ላይ ወይም ኢ መኖር አለበት ወይ የሆነ አማራጭ መኖር አለበት እንጂ ኤም ላይም ቢም ላይም ሲም ላይ ዲም ላይ ያለው ሁሉም ትክክል ነው። ጥያቄው ደግሞ ኦሮንጉን ፈልግ ይላል። ትክክል ያልሆነው የትኛው ነው ይላል። ስለዚህ ከራሳችሁ ወይም ኢን ጨምሩ ወይም ይሄም ልክ ሁሉም ኤ ቢ ሲም ዲም ላይ ያለው ትክክል ስለሆነ መልስ የለውም ማለት ነው። ስለዚህ እናንተ ኢን ጨምራችሁ ኢ ኦል ካላችሁ ወይም ኢንን ካላችሁ መልስ ይሆንላችኋል ማለት ነው። ስለዚህ ስህተት አለበት። ኤም ቢም ሲም ልክ ነው። እሺ እንደዛ ካልን አሁን ደግሞ እንቀጥል። ጥያቄ ቁጥር 10 if one of the premises of deductive argument is false then ይላል። ካለው ከዲደክቲቭ አርጉመንት አንዱ ፕሪሚሲስ ፎልስ ከሆነ ምን ይሆናል ይላል። ፎልስ ከሆነ ምን ይላል ኤ ዘ አርጉመንት ካን ቢ ኮጀንት ይሆናል እንዴ? ኮጀንት አይሆንም። ፎልስ ካለው ኮጀንት አይሆንም። ትክክል አይደለም። ቢ ዘ አርጉመንት ኢዝ ኔሰሳሪሊ ኢምቫሊድ አርጉመንቱ ኢምቫሊድ ይሆናል ይላል። ሲ አርጉመንት ኢዝ ኔሰሳሪሊ አንሳውንድ። ዲ አርጉመንት ካን ቢ ሳውንድ ይሆናል። ሳውንድ አይሆንም። ሲጀመር ፎልስ ስላለበት ሳውንድ አይሆንም ማለት ነው። ስለዚህ አሁን መልሱ ቢ እና ሲ ላይ ነው። እሺ ቢ ላይ ዘ አርጉመንት ኢዝ ኔሰሳሪሊ ኢንቫሊድ ይሆናል ይላል። ኢንቫሊድ ላይሆንም ይችላል። ቫሊድ ሊሆን ስለሚችል ይሄም ስህተት አለበት። ስለዚህ መልሱ ሲ ነው። አናሳውንድ ይሆናል። መቼም ቢሆን ፎልስ ፕሪሚሲስ ያለው አርጉመንት አናሳውንድ ነው የሚሆነው። መልሱ ሲ ነው። አስረኛ ሲ ነው። እሺ ጥያቄ ቁጥር 12 which one of the following is incorrect የትኛው ነው ትክክል ያልሆነው የትኛው ነው ይላል። ኤ watching football is sufficient condition to be entertained እግር ኳስን ማየት ለመዝናናት በቂ ኮንዲሽን ሊሆን ይችላል ይላል። ቢ being an animal is necessary condition for being a dog. C drinking a pint of gin is an honor in a sufficient condition for becoming intoxicated. D having a master's degree is necessary condition for better living standard. ስለዚህ ይሄም ትክክል ሊሆን ይችላል፣ ይሄም ትክክል ሊሆን ይችላል። ይሄም ትክክል ነው። ይቅርታ ትክክል ነው። ዲ ላይ ያለው ትክክል አይደለም። ስለዚህ መልሱ ኢንኮሬክት ስለተባለ ዲ ላይ ያለው ይሆናል ማለት ነው። ማስተርስ ዲግሪ መኖር በተር ሊቪንግ ስታንዳርድ ኔሰሳሪ ኮንዲሽን ላይ ሆነው ይችላል። ሰው የራሱን በተር ሊቪንግ ስታንዳርዱን በተኛው መንገድ ሊያቋቋም ስለሚችል የግድም ሃቪንግ ማስተርስ ዲግሪ መኖር ግዴታ አይደለም። ስለዚህ ለበተር ሊቪንግ ስታንዳርድ ዋስትና ሊሆንለት አይችልም። ስለዚህ ኦሮንግ ስለተባለ መልሱ ዲ ላይ ያለው ይሆናል። 12ኛ ዲ ነው። ኦኬ 13 if an inductive argument has all false premises and a probably false conclusion then we know blank ይላል። ኢንዳክቲቭ አርጉመንት ሆኖ ኦል ፎልስ ፕሪሚሲስ አለው። አንደኛ ኢንዳክቲቭ አርጉመንት ነው። ሁለተኛ ደግሞ ኦል ፎልስ ፕሪሚሲስ አለው። ደግሞ ከዛ ፕሮባብሊ ፎልስ ኮንክሉዥን አለው። ዘን ዊ ነው። ከዛ ቀጥሎ ያለው ምን ይሆናል ይላል። ኤ the argument is strong. B nothing as such about the argument is strong. C the argument is cogent.
ዲ ዘ አርጉመንት ኢዝ ባላይድ ይላል። ምን ይሆናል? መልሱ ምንድን ነው? በመጀመሪያ አርጉመንት ኢዝ ስትሮንግ የሚለው ስህተት ነው፣ አይሆንም። ኢንዳክቲቭ አርጉመንት ሆኖ ሁሉም ፕሪሚሲሶች ፖልስ ከሆነ ደግሞ ኮንክሉዥኑም ፕሮባብሊ ፖልስ ከሆነ ስትሮንግ አይሆንም። ከሆነም ዊክ ይሆናል እንጂ ስትሮንግ አይሆንም። ስለዚህ ኤ ላይ ያለው መልስ ሊሆን አይችልም። ቢ ናቲንግ ሳች አባውት ዘ አርጉመንትስ ስትሬንግዝ ምንም ስለ በዚህ አርጉመንት ላይ ምንም ስለ አርጉመንቱ ስትሬንግዝ የሚያወራው ነገር የለም ይላል። ሲ ዘ አርጉመንት ኢዝ ኮጀንት አይሆንም። ፖልስ ፕሪሚሲስ እና ፖልስ ኮንክሉዥን ስላለው ኮጀንት አይሆንም። እሺ ዲ ዘ አርጉመንት ኢዝ ባላይድ ሲጀመር ኢንዳክቲቭ አርጉመንት ስለሆነ ባላይድ አይሆንም። ይሄም ስህተት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ቢ 13ኛ ቢ ምንም ስለ አርጉመንት ስትሬንግዝነት የሚያወራው ነገር የለም። አንደኛ ፕሮሚሲሱ ፖሊሲ ነው፣ ኮንክሉዥኑ ፖሊሲ ስለሆነ ስለ አርጉመንት ስትሬንግዝ የሚያወራው ነገር የለም። ስለዚህ ቢ ነው መልሱ 13ኛ ቢ። እሺ እንቀጥል። 14ኛ which one of the following is not true ይላል። ትክክል ያልሆነው ወይም ስህተት ያለበት የትኛው ነው? ትክክል ያልሆነው የትኛው ነው ይላል። ኤ valid deductive argument might have false premises and true conclusion. B invalid deductive argument might have true premises and true conclusion. C valid deductive argument might have true premises and false conclusion. D invalid deductive argument might have true premises and false conclusion. መልሱ ምንድን ነው? እስኪ ከእናንተ ትክክል ያልሆነው ማለት ነው ወይም ስህተት አለበት። ይሄ ላይ ያለው valid deductive argument false premises እና true conclusion ሊኖረው ይችላል ይላል። ይሄ ላይ ስህተት የለበትም። ፎልስ ፕሪሚሲስ እና ትሩ ኮንክሉዥን ያለው ባላይድ አርጉመንት ሊኖር ይችላል። ባላይድ አርጉመንት ሆኖ ፎልስ ፕሪሚሲስ እና ትሩ ኮንክሉዥን ያለው ሊሆን ይችላል። ይሄ ትክክል ነው፣ ትክክል ነው። ቢ ኢንቫሊድ ዲዳክቲቭ አርጉመንት ማይ ሃቭ ትሩ ፕሪሚሲስ ኤንድ ትሩ ኮንክሉዥን። ኢንቫሊድ የሚሆነው ደግሞ ዲዳክቲቭ አርጉመንት ሆኖ ትሩ ፕሪሚሲስ እና ፎልስ ኮንክሉዥን ያለውም ኢንቫሊድ ሊሆን ይችላል። ስለዚህ ይሄም ትክክል ነው። ሲ ባላይድ ዲዳክቲቭ አርጉመንት ማይ ሃቭ ትሩ ፕሪሚሲስ እና ፎልስ ኮንክሉዥን ይላል። ባላይድ ዲዳክቲቭ አርጉመንት ሆኖ ባላይድ ከሆነ ያኛው ትሩ ፕሪሚሲስ እና ፎልስ ኮንክሉዥን ሊኖረው አይችልም። ፎልስ ኮንክሉዥን ካለው ሁሌም ኢንቫሊድ ነው እንጂ ባላይድ አይሆንም። ስህተት ያለበት እቺ ናት። እቺ ትክክል አይደለችም። ዲ ላይ invalid deductive argument might have true premises and false conclusion ይላል። invalid deductive argument true premises እና false conclusion ሊኖረው ይችላል። ይህም ስህተት ያለበትም ስህተት ያለበት ሲ ላይ ያለው ነው ማለት ነው። በጣም ገብቷቸዋል ብዬ አስባለሁ። እሺ ከዛ 15ኛ እንቀጥል። ይቅርታች ላይ አንድ አለች 15 ነው 5 እንዳይመስላችሁ። 15ኛ one of the following is correct argument ከሚከተሉት ውስጥ አንዱ ትክክል የሆነ አርጉመንት ነው። ትክክል የሆነው የትኛው ነው ይላል። ዋን ኦፍ ዘ ፎሎዊንግ ኢዝ ኮሬክት አርጉመንት ትክክል የሆነ አርጉመንት የትኛው ነው? ኤ አርጉመንት ቤዝድ ኦን ዲፊኒሽን ኢዝ አን ኤግዛምፕል ኦፍ ኢንዳክቲቭ አርጉመንት። ቤዝድ ኦን ዲፊኒሽኑ ኢንዳክቲቭ አርጉመንት ይላል። ይሄ ዲዳክቲቭ ነው እንጂ ኢንዳክቲቭ አይሆንም። ሶሪ በጣም ዲዳክቲቭ ይሆናል እንጂ አርጉመንት ቤዝድ ኦን ዲፊኒሽን የሚለው ዲዳክቲቭ ነው እንጂ ኢንዳክቲቭ አይሆንም። ኤ ላይ ያለው ስህተት ነው። ቢ ዘ ወርድ አርጉመንት ኢዝ ኢን ሎጂክ ሪፈርስ ቱ ኩዌሪያል ኦር ኢንጀንጂንግ ኢን ዲስፑትስ። አርጉመንት የሚለው ወርድ ወይም ቃል በሎጂክ ላይ ሪፈር ወይም ዲፋይን ሲደረግ ወይም ሪፈር ሲደረግ ኩዌራል ኦር ኢንጀንጂንግ ኢን ዲስፑት ክርክር ነው፣ የቃላት ክርክር ነው ይላል። ይሄም ስህተት አለበት። አይደለም፣ እንደዛ አይደለም። ዲፊኒሽን ላይ እንዳያችሁት ማለት ነው። ሲ አን አርጉመንት ዛት ፕሮሲድስ ፍሮም አወር ናውሌጅ ኦፍ አን ኢፌክት ቱ ኤ ክላይም አባውት ዘ ኮዝ ኢዝ ዲዳክቲቭ አርጉመንት ይላል። ዲዳክቲቭ አርጉመንት አይደለም፣ ይሄኛው ኢንዳክቲቭ ይሆናል እንጂ ከራሳችን እውቀት ወይም ድሮ ካየነው ኤክስፒሪየንስ ተነስተን የምናወራው ወይ ቤዝድ ኦን ፕሬዲክሽን ይሆናል ወይ አናሎጂ ይሆናል። ስለዚህ ይሄ በኢንዳክቲቭ ውስጥ ይመደባል እንጂ ዲዳክቲቭ ውስጥ አይመደብም። ይሄም ስህተት አለበት። ዲ ሃይፖቴቲካል ሳይሎጂዝም ኢዝ ኮምፖነንት ኦፍ አን አርጉመንት ነው። ልክ ነው፣ ይሄ ትክክል ነው። አርጉመንት ነው፣ በዲዳክቲቭ አርጉመንት ውስጥ ነው የሚመደበው ሃይፖቴቲካል ሳይሎጂዝም። ስለዚህ መልሱ 15ኛ ዲ ነው፣ ዲ ነው የሚሆነው። እሺ እንቀጥል። 16ኛ
16ኛ more than 80% of all airplane flight land safely. Therefore, probably the next flight to depart from Alula Abba Nega International Airport will land safely. ከ80% በላይ አውሮፕላኖች በሰላም ነው የሚወርዱት ወይም ወደ ምድር የሚወርዱት ወይም ያቀዱበትን የሚደርሱት ደርሰው ደግሞ የሚወርዱት በሰላም ነው የሚወርዱት አለ። ከዛ በኋላ ስለዚህ ቀጣይም የሚደረገው ከአሉላ አባነጋ ኢንተርናሽናል ዓለም አቀፍ ኤርፖርት የሚነሳው ወይም የሚጀምረው የሚካሄደው በረራ በሰላም ወደ መሬት ይወርዳል ይላል። ፕሮባብሊ ብሎ ስለተነሳ ማለት ነው። ስለዚህ ይሄ ነገር በምንድን ነው የሚመደበው ይላል። ኤ ኢንዳክቲቭ ስትሮንግ፣ ቢ ዲዳክቲቭ ስትሮንግ፣ ሲ ኢንዳክቲቭ ዊክ፣ ዲ ኢንዳክቲቭ ኢምባላንስ። ስለዚህ ኢንዳክቲቭ ስትሮንግ ነው 80% ስለሆነ አብዛኛው ስለሆነ ደግሞ ፕሮባብሊ ስለሆነ ይሄ ከዚህ ፕሮባብሊ ከሚለው ተነስታችሁ ኢንዳክቲቭ መሆኑን ታውቃላችሁ። ከዛ በኋላ ደግሞ እዚህ ላይ 80% ብሎ ከዛ የሚቀጥለውን ስለተነበየ ስትሮንግ ነው የሚሆነው። 16ኛ ኤ ነው የሚሆነው። ኤ 16ኛ ሶሪ በስቶባታል። ኤ ነው 16ኛ ኤ። እሺ እንቀጥል። 17ኛ Since all bachelors are persons and unmarried men are persons, it follows that bachelors are unmarried men. This argument is blank ይላል። ሁሉም የመጀመሪያ ተመራቂ ተማሪዎች ወይም ሰዎች ሁሉም የመጀመሪያ ተመራቂዎች ሰዎች ናቸው እና ያላገቡትም ሰዎች ናቸው አለ። የመጀመሪያ ዲግሪ የሚመረቁት ምሩቃን ሰዎች ናቸው አለ። ከዛ ደግሞ ያላገቡ ወንዶችም ሰዎች ናቸው አለ። ከዛ ደግሞ ባቸለሮች ወይም የመጀመሪያ ዲግሪ ምሩቃኖች ያላገቡት ናቸው አለ። ዚስ አርጉመንት ኢዝ ብላንክ ይላል። ዲዳክቲቭ valid true premises and true conclusion sound. B deductive invalid false premises false conclusion unsound. D deductive invalid true premises and true conclusion. D inductive strong true premises and true conclusion ከዛ ደግሞ ኮጀንታል። ስለዚህ መልሱ ኤ ላይ ያለው ነው ማለት ነው። በመጀመሪያ ሁሉም የመጀመሪያ ዲግሪ ምሩቃኖች ሰዎች ናቸው አለ። ከዛ ደግሞ ያላገቡት ወንዶች ሰዎች ናቸው አለ። ስለዚህ ፕሪሚሲሱ ቀጥታ ኮንክሉዥኑን ስለሚደግፍ ዲዳክቲቭ ነው በመጀመሪያ። ከዛ ባላይድ ነው ትሩ ፕሪሚሲስ እና ትሩ ኮንክሉዥን አለው። ስለዚህ ሳውንድ ነው ማለት ነው። ኤ 17ኛ ኤ ይሆናል። እሺ ቀጥሎ ያለው ደግሞ ፓርት 3 ነው። ፕሮቫይድ ሾርት አንሰር ፎር ዘ ፎሎዊንግ ኢኩዌሽን ይላል። 1.5 እች ነው። አንደኛ ሜንሽን ዘ 3 ፋክተርስ ዛት ሄልፕስ አስ ቱ ዲስቲንጉሽ ዲዳክቲቭ ፍሮም ኢንዳክቲቭ አርጉመንት እንደ ቫይስ ቨርሳ። በጣም ቀላል ነው። በምንድን ነው ወይም ገጽታው ምንድን ነው? እኛ ዲዳክቲቭ እና ኢንዳክቲቭ አርጉመንቶችን አንዱን ከአንዱ መለየት የምንችለው 3 ምክንያቶችን ግለጽ ይላል። ሁለተኛ ደግሞ the following argument is deductive, determine whether it is valid or invalid and note the truth or falsity of the premises and the conclusion. Finally determine whether the argument is sound or unsound ይልና Solomon is mortal since all humans are mortal and Solomon is a human አለ። ስለዚህ አንደኛ እና ሁለተኛ አሁን ሾርት አንሰሩን ፓርት ስሪውን ቀላል ነው። እኔ በጣም ሰርቼዋለሁ። መልሱን ለእናንተ ቴሌግራም አድራሻ ላይ አስቀምጥላችኋለሁ። ቀጥታ በዩኒቨርሲቲ የወጣን ኦሪጂናል የሆነ ኩዌሽን ሺት ንም አስቀምጥላችኋለሁ። ይሄኛውን ደግሞ አሁን የሰራነውን ሶፍት ኮፒንም አስቀምጥላችኋለሁ። መልሱንም አስቀምጥላችኋለሁ። ደግሞ የሁሉም መልስ እዛ ላይ ስለምታገኙ ችግር የለም። ቴሌግራም አድራሻችንን ሞር ፕራክቲስ ብላችሁ ልታገኙ ትችላላችሁ። ዲስክሪፕሽን ቦክስ ላይ